ሰላም ጤና ይስጥልኝ። ፈጣን እውነተኛና የተሟሉ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱ ዜናዎችን ይዞ ቀርቧል። በዛሬው የዜና እትማችን በዓለም አቀፍና በሀገር ውስጥ መድረኮች የተሰሙ ሁኔታዎችን አጠቃለን ይዘናል። በዓለም አቀፍ ዜናችን ፑቲንና ዘለንስኪ ለሰላም ዝግጁ ናቸው ሲሉ የገለጹትን የዶናልድ ትራምፕ አዲስ መግለጫና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሊባኖስ ድንበር ላይ ያስተላለፉትን ጠንካራ ውሳኔ እንዲሁም በሀገር ውስጥ በትግራይ ክልል የጸደቀውን አዲስ አዋጅ ተከትሎ በመቀሌ የተካሄደውን የፍትህና ጸጥታ አካላት ውይይት የወጡ ይዘቶችን እናደርሳቸዋለን። አብራችሁን ቆዩ። ፑቲንና ዘለንስኪ ለሰላም ዝግጁ ናቸው ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከዩክሬኑ መሪ ቮሎዲሚር ዘለንስኪ ጋር በስልክ መወያየታቸውንና ሁለቱም መሪዎች የዩክሬንን ጦርነት ለማቆም ዝግጁነት ማሳየታቸውን ገለጹ። ፕሬዝዳንት ትራምፕ ይህንን ይፋ ያደረጉት በፈረንሳይ የተካሄደ ካለው የሰባቱ ሀያላን ሀገራት ጉባኤ ጎን ለጎን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በነበራቸው የጋራ መግለጫ ላይ ለጋዜጠኞች በሰጡት ማብራሪያ ነው። ከፕሬዝዳንት ዘለንስኪና ከፕሬዝዳንት ፑቲን ጋር በጣም መልካም ውይይት ነበረኝ ያሉት ትራምፕ በጉዳዩ ላይ ትልቅ ለውጥ ማምጣት የምንችል ይመስለኛል። ሁለቱም መሪዎች ለሰላም ዝግጁና ፈቃደኛ መሆናቸውን በተጨባጭ አይቻለው ሲሉ ተናግረዋል። ዋይት ሃውስም ፕሬዝዳንቱ አሁን ባለው ወቅት ዋነኛ ትኩረታቸው የዩክሬን ጦርነት በተቻለ ፍጥነት ማቆም እንደሆነና ለዚህም ዲፕሎማሲያዊ ጥረቶችን አጠናክረው እንደሚቀጥሉ አስታውቀዋል። የሩሲያው ቤተ መንግስት ባወጣው ይፋዊ መግለጫ በዶናልድ ትራምፕና በቭላዲሚር ፑቲን መካከል የተደረገው የስልክ ውይይት ለ55 ደቂቃዎች የቆየና ገንቢ እንደነበር አረጋግጧል። በውይይቱም ትራምፕ ጦርነቱ እንዲቆም ያላቸውን ጽኑ ፍላጎት ያነሱ ሲሆን የአውሮፓ ህብረት አጋሮችን ጭምር ያካተተ ዘላቂ ስምምነት ላይ ለመድረስ ዝግጁ መሆናቸውን መግለጻቸውን የክሬምሊን ምንጮች ጠቁመዋል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከትራምፕ ጋር ያደረጉትን ውይይት በጣም ውጤታማ ሲሉ የገለጹት ሲሆን ፍትሐዊ ሰላምን ለማስፈን በሚረዱ ጥልቅ ሀሳቦችና ቀጣይ እርምጃዎች ላይ በሰፊ መምከራቸውን አስታውቀዋል። በሩሲያና ዩክሬን መካከል ያለው ዲፕሎማሲያዊ ጥረት በዚህ መልኩ መነጋገሪያ በሆነበት በአሁኑ ወቅት ሌላኛው የዓለም ስጋት በሆነው በመካከለኛው ምስራቅም አዳዲስ የፖለቲካ ውጥረቶች እያያሉ ይገኛሉ። የእስራኤል ጦር በሊባኖስ በያዘው ስልታዊ ቀጠና ውስጥ መቆየቱን እንደሚቀጥል ጠቅላይ ሚኒስትር ኔታንያሁ ገለጹ። በእስራኤልና በኢራን የሚደገፈው የሊባኖሱ ሂዝቦላ የተኩስ አቁም ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት በአሁኑ ወቅት የእስራኤል ጦር በደቡብ ሊባኖስ በያዛቸው ይዞታዎች ላይ መቆየቱን እንደሚቀጥል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታወቁ። ጠቅላይ ሚኒስትር ኔታንያሁ ለጋዜጠኞች በሰጡት መግለጫ የእስራኤል መከላከያ ሰራዊት በሊባኖስ ድንበር አካባቢ የተቆጣጠረውንና ወደ 570 ካሬ ኪሎ ሜትር የሚጠጋውን ስልታዊ ቀጠና በቀላሉ እንደማይለቅ ፍንጭ ሰጥተዋል። የሀገራችንን ደህንነት ሙሉ በሙሉ ለማረጋገጥ አስፈላጊ እስከሆነ ድረስ በሊባኖስ የጸጥታ መከላከያ ቀጠና ውስጥ እንቆያለን ሲሉ ኔታንያሁ ተናግረዋል። በተጨማሪም እስራኤል በሊባኖስም ሆነ በሶሪያ ግዛት ውስጥ የሚንቀሳቀሱና ስጋት የሆኑ ታጣቂዎችን የመታገል እንቅስቃሴዋን እንደምትቀጥል ቃል ገብተዋል። ዩናይትድ ስቴትስና አጋሮቿ በሊባኖስና በእስራኤል መካከል ዘላቂ ተኩስ አቁም ለማውረድ በሚያደርጉት ጥረት ውስጥ ክልላዊ ተጽዕኖ ያላቸው እንደ ኢራን ያሉ ሀገራት ጭምር ይሳተፋሉ ተብለው በሚጠበቅበት ወቅት የተሰማው የኔታንያሁ መግለጫ ቀድሞውኑ ደካማ በሆነው የሰላም ሂደት ላይ አዲስ ዲፕሎማሲያዊ ጫና ፈጥሯል። በጉዳዩ ላይ ዓለም አቀፍ ምላሾች የተሰሙ ሲሆን የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ በሰጡት መግለጫ ሊደርስ የታሰበው የመግባቢያ ሰነድ ሊባኖስን ጨምሮ በሁሉም ግንባሮች የሚደረጉ ወታደራዊ እንቅስቃሴዎችን በቋሚነት ማቋረጥን ማካተት እንዳለበትና ለቀጠናው መረጋጋትም ወሳኝ መሆኑን አሳስበዋል። እስራኤል ከጥቅምት 2023 ጀምሮ ከሂዝቦላ ጋር ከባድ የድንበር ተሻጋሪ ውጊያ ውስጥ የቆየች ሲሆን በጥቅምት 2024 ደግሞ ወደ ደቡብ ሊባኖስ የምድር ወረራ መጀመሯ ይታወሳል። በዚህ ደም አፋሳሽ ግጭት እስካሁን ከ3000 በላይ ሰዎች ህይወታቸውን አጥተዋል። የዓለም አቀፍ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ በቀጥታ ወደ ሀገር ውስጥ ዜናዎቻችን እንሻገራለን። በትግራይ ክልል በቅርቡ የጸደቀውን አዲስ አዋጅና ተያያዥ ጉዳዮችን አስመልክቶ በመቀሌ ከተማ የፍትህና የጸጥታ አካላት የተሳተፉበት ሰፊ ውይይት ተካሂዷል። ዝርዝሩን እንደሚከተለው። የአዲሱ አዋጅ ዋና ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ እንደሆነ ተነገረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መዋቅር ያወጣውን አዲስ አዋጅ በተመለከተ በመቀሌ ከተማ ከተለያዩ የክልል ዞኖች ከተውጣጡ የፍትህና የጸጥታ አካላት ጋር ሰፊ ውይይት ተካሄደ። በዚህ የባለድርሻ አካላት ስብሰባ ላይ የተገኙት የክልሉ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ለአዲሱ አዋጅ አስፈላጊነት ዝርዝር ማብራሪያ ሰጥተዋል። አቶ አማኑኤል በማብራሪያቸው ህይወት ተፈጥሯዊ መብት ቢሆንም ይህንን መብት በተግባር ጠብቆ ለማቆየት ግን ጠንካራ ህግ ያስፈልጋል ብለዋል። ኃላፊው አክለውም የዚህ አዋጅ ዋነኛ ዓላማ የትግራይ ህዝብን ህልውናንና ደህንነትን በአስተማማኝ ሁኔታ ማረጋገጥ መሆኑን ገልጸዋል። በአሁኑ ወቅትም የክልሉ ህዝብ ሰብአዊና ዲሞክራሲያዊ መብቶች አደጋ ላይ መውደቃቸውን የጠቀሙት አቶ አማኑኤል ያለውን ውስጣዊ አቅም በተሟላ ሁኔታ ስራ ላይ ለማዋል የሚያስችል ህጋዊ ማዕቀፍ ማዘጋጀት የግድ ማለቱን አስረድተዋል። የትግራይ ህዝብ ምንም አይነት የሀሳብ ልዩነት ቢኖረውም ለጋራ ህልውናና
ለደህንነቱ በጋራ መቆም ይኖርበታል ሲሉም ጥሪ አቅርበዋል። ይህ በቅርቡ የጸደቀው አዲስ ሕግ በክልሉ ውስጥ አስገዳጅ ወታደራዊ ምልመላን የሚያካትት መሆኑንና ድንጋጌዎቹን ተላልፎ በሚገኝ አካል ላይ እስከ ሞት ቅጣት ሊደርስ የሚችል ከባድ እርምጃን የሚደነግግ መሆኑ ይታወቃል። ይህ አዋጅ በክልሉ ውስጥ ባለው የፖለቲካ መዋቅርና በጊዜያዊ አስተዳደሩ መካከል ባለው ውጥረት ወቅት የወጣ በመሆኑ ከፍተኛ ትኩረትን ስቧል። ለዛሬ ያዘጋጀናቸው የፈጠነ ሚዲያ የዕለቱ ዜናዎች እነዚህ ነበሩ። መረጃዎችን በፍጥነትና በታማኝነት ወደ እናንተ ማድረሳችንን እንቀጥላለን። የምናቀርባቸው መረጃዎችም በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።